የገጠማችሁን ከባድ ችግር በጣም ከባድ ችግር ወደ ቀልድ መለወጥ ከቻላችሁና ልትስቁበት ከቻላችሁ የታደላችሁ ናችሁ። የገጠመንን ሳይኮሎጂካል ችግር ወደ ምልክት ወዳለው በሽታ ወደሚመስል ነገር ኮንቨርት ያደርጋል። ሃይፖኮንድሪያስ የሚባልም አለ። ለምሳሌ ጉበት በሽታ ካለው ሰው ጋር የቆየ ሰው ጉበቱን ያመዋል፣ አላመመውም፣ ግን ደንበኛ የጉበት በሽታ ምልክት ያሳያቸዋል። ኮንቨርሽን ይባላል። ኮንቨርሽን ይሄ ቤተሰቦቻችሁ ውስጥ ልብ ብላችሁ አድምጡ። ማዘር ያመኛል ይላሉ አይደለም? ቁርጥማት አለኝ፣ ጀርባዬን ያመኛል፣ ጉልበቴን ያመኛል፣ እጄን ያመኛል፣ ያቃጥለኛል፣ ጀርባዬን ያመኛል ይላሉ። ምን እንደሆነ ታውቃላችሁ? ቤተሰብ ውስጥ የሚያስቸግር አንድ ሰው አለ የሚበጠብጣቸው። ኮንቨርሽን ማለት የገጠመንን ሳይኮሎጂካል ችግር ወደ ምልክት ወዳለው በሽታ ወደሚመስል ነገር ኮንቨርት ያደርጋል። ለዚህ ነው ሳይኮሎጂ የሚጠቅመው፣ ካውንስሊንግ የሚጠቅመው። እኔ ጉድ ሼፐርድ የሚባል ክሊኒክ ስሰራ በጣም ክላይንቶች እናቶች ናቸው። የዶክተር ወዳጅ ፔሸንቶች መጡ ይባላል፣ እናቶች ናቸው የሚመጡት። ከዛ ሲመጡ አወራቸዋለሁ፣ አውቃለሁ ከዛ ፊት ብዙ ክሊኒክ እንደሄዱ እንደተመረመሩ፣ አልትራሳውንዱ ነፃ ነው፣ ሲቲ ስካኑ ነፃ ነው፣ ብለድ ቴስቱ ነፃ ነው፣ ሁሉም ነገር ኔጌቲቭ ነው። ከዛ አዋራቸውና ቤታቸው ውስጥ ገባለሁ። እንዴት ነው ልጆቹ? ከልጆቹ እንዴት ነው? ጎበዝ አለ? የሚያስቸግሮት አለ? አው ያከበደ አለ ይላሉ። ከበደ፣ አሁን ችግሩ ከበደ ነው፣ ምንም ጥያቄ የለውም። ከዛ እኔ የከበደን ስም እጽፋለሁ ካርድ ላይ። ኔክስት ታይም ሲመጡ አዋራቸውና ተሻሎት ሻላሎት፣ አዎ ያከበደስ እንዴት ነው እላቸዋለሁ። አሁን ችግሩ ገብቶኛል። የሚበጠብጣቸው ልጅ አለ፣ ሳይኮሎጂካል ፕሮብሌም ነው ያላቸው ሴትዮዋ፣ ሌላ ምንም በሽታ የለባቸው። ኮንቨርሽን ነው የሚባለው። መዳኑን በምን ታውቃላችሁ? አንድ ኪኒን አወጣና አንድ ኪኒን አዘጋጅና ፕላሴቦ ይባላል ወይም መልቲቫይታሚን ታረጉና ማዘርዬ እቺ ኪኒን አለች የምትገኝ አይደለችም፣ ይውጧታል። በጣም ለርሶ ብዬ ነው ያዘጋጀኋት፣ ቫይታሚን ነች እኮ ምንም የላትም። ይውጧታል፣ ቀጥ ይላላቸዋለሁ። ይውጡታል፣ ቀጥ ይላል። ስለዚህ ኮንቨርሽን ይባላል። ማዘሮቻችሁን ትላልቅ ሰዎች፣ በተለይ ትላልቅ ሰዎችን ተመርምረው ቼክ። አሁን ሂስቶሪካል ኮንቨርሽንም ይባላል። ሃይፖኮንድሪያስ የሚባልም አለ። ለምሳሌ ጉበት በሽታ ካለው ሰው ጋር የቆየ ሰው ጉበቱን ያመዋል፣ አላመመውም፣ ግን ደንበኛ የጉበት በሽታ ምልክት ያሳያቸዋል። አንዳንድ ሰው ፓራላይዝድ ሆኖ ይመጣል፣ እግሩ አይሰራም። ኒውሮሎጂ ስትመረምሩ ብትሉ ምንም የለውም፣ ኮንቨርሽን ነው፣ ሂስቶሪካል ኮንቨርሽን ነው። እና ይሄ በጣም ሕክምና ላይ በጣም ጠቃሚ ነው። እሺ፣ ከዛ ኮምፐንሴሽን ነው። ይሄንም ወደዋለሁ። ኮምፐንሴሽን ምንድን ነው? በአንድ ነገር የጎደለበትን ነገር በሌላው ማካካስ ነው። ለምሳሌ ትምህርት ቤት ውስጥ ቁመቱ በጣም አጭር ሆኖ ያበሽቁታል አይደለም? በቁመቱ ይቀልዱበታል። በጣም አጭር ሆኖ አሁን በዚህ ጋር ችግር ደርሶበታል። ምን እንደሚያደርግ ታውቃላችሁ? በጣም ያጠናና አውትስታንዲንግ ይሆናል። በጣም ኃይለኛ ተማሪ ይሆናል። ኮምፐንሴት እያደረገ ነው። እዚህ ጋር የለህም ያላችሁትም በሌላ መንገድ እሱ ኮምፐንሴት እያደረገ ነው። በነገራችን ላይ በዓለም ላይ በጣም ሰክሰስፉል ሰዎች አጠር ያሉት ናቸው። ይሄ መለሎ በቃ ሎጋ ነኝ እያለ እንዲሁ ሲንቀዋለል ብዙ ነገር አይሰራም። አጫጭሮቹ እንደነ ፑቲን ምናምን አይነት ይተኮሳሉ። በጣም በብዙ አይነት ነገር። ረዣዥሞች በጣም ነው እኮ የምወዳችሁ እኔ። እና ግን ቁመታችሁ እንዳይሸውዳችሁ ለማለት ነው። እሺ፣ ይሄ ኮምፐንሴሽን ይባላል። በጣም ጥሩ ነው። ጥሩ ዲፌንስ ሜካኒዝም ነው። አንዱ የጎደለኝም በሌላ ነገር አካክሰዋለሁ ማለት ነው። ገንዘብ ማግኘት ብዙ ካልቻልኩ በእውቀት ግን እመጠቃለሁ በጣም በኃይል። ከዛ አቮይዳንስ ነው። አቮይዳንስ ዴፊኒትሊ አቮይድ ማድረግ ነው ማለት። አሁን አንዳንድ ጊዜ ሀገራችን ውስጥ አንዳንድ ነገር ይፈጠርና አንድ ወዳጅ አለኝ በጣም የሚያሳዝን ነገር ነው የተፈጠረው ስለው አላየሁትም ይላል። ለምን አታየው? አላይም።
ቪዲዮን ለምን አታይም? አላይም፣ አልፈልግም። አቮይድ ያደርጋል። አይችልም፣ አቅም የለውም፣ ስለዚህ አላይም ይላል። ወይም ደግሞ ይሄ ኮንፍሮንት ቢደረግ እንነጋገር ሲባል እስቲ ሚቲንግ ያስፈልጋል፣ እስቲ እንነጋገር፣ ቁጭ ብለን እንነጋገር ሲባል ጭንቅ የሚላት ሚስት ትኖራለች፣ ወይም ጭንቅ የሚለው ባል ይኖራል። ያችን ሞመንት አይፈልጋትም። ይሄ አቮይዳንስ ይባላል። ከዛ አክቲንግ አውት ነው። አክቲንግ አውት ይባላል። አክቲንግ አውት ማለት አንዳንድ ጊዜ ጓደኞቻችሁ መካከል ድንገት ተነስታ ወይም ድንገት ተነስቶ ሚጮህ ሰው የለም? አበዛችሁት፣ አሁንስ እኔ ስንት የታገዝኳችሁ፣ እንደዚህ ያልሆነም እንዴ፣ እንደዚህ ያልሆነም እንዴ፣ እንዲህ ያላረጋችሁኝም እንዴ? ወይም ሴት ትሆናለች፣ አበዛችሁ፣ ስንት ጊዜ እንደዚህ ታገዝኳችሁ፣ ትጮኻለች። አይታችሁ አታውቁም? እንደዚህ አይነት ነገር ሺዝ አክቲንግ አውት። ውስጧ ተጠራቅሞ የነበረውን አንድ ቀን ፈልጋ ስታፈነዳውና ስትጮህባችሁ አክቲንግ አውት ይባላል። አንቲሲፔሽን ነው የሚባለው። አንቲሲፔሽን ማለት ከባድ ነገር እየመጣ እንደሆነ ስታውቁ ቀስ በቀስ የሚመጣው ነገር እንዳይጎዳችሁ ራሳችሁን ማለማመድ ነው። እንደዚህ ሊሆን ይችላል፣ እዚህ ችግር ሊመጣ ይችላል፣ ከዚህኛው ችግር ሊመጣ ይችላል፣ ይሄኛው ችግር ሊመጣ ይችላል ብላችሁ ራሳችሁ ትለማመዱታላችሁ። የመጨረሻው ሂዩመር ነው፣ ቀልድ። በጣም የታደሉ ሰዎች ምን አይነት ሰዎች እንደሆኑ ታውቃላችሁ? በራሳቸው ላይ መቀለድ የሚችሉ ሰዎች በራሳቸው ላይ ይቀልዳሉ። የሆነ ክራይሲስ ገጥሟቸዋል፣ ግን ምን ታደርጋለህ ምናምን ብለው አስቀዋቸው ይሄዳሉ። ሂዩመር በጣም አስደናቂ ዲፌንስ ሜካኒዝም ነው። በራሳችሁ ላይ መቀለድ ከቻላችሁ፣ በራሳችሁ ላይ ሂዩመር መስራት ከቻላችሁ፣ የገጠማችሁን ከባድ ችግር፣ በጣም ከባድ ችግር ወደ ቀልድ መለወጥ ከቻላችሁና ልትስቁበት ከቻላችሁ የታደላችሁ ናቸው። ሳቅ ደግሞ ተገኝቶ ነው ሳቅ። እኔ ማሳቅ አልችልበትም፣ መሳቅ ግን እወዳለሁ። በጣም ድንቅ ቴራፒ ነው ሳቅ። ስትስቁ ይሄ ሳምባ የደረት ማስሎቻችሁና ዲያፍራም የሚባለው ከታች ሳምባን የደገፈው ኮንትራክት ያደርግና በጣም ኮንትራክት አድርጎ ሪላክስ ያደርጋል። ለብሪዚንግ ጥሩ ነው፣ ለሆርሞኖቻችን ጥሩ ነው፣ ለነርቨስ ሲስተም ጥሩ ነው። ከተገኘ ሳቅ በጣም አሪፍ ነው። ቴክ ታይም ቱ ላፍ። ጎሽ ሳቅ ግድ የለም ከተገኘ አሪፍ ነው ሳቅ። እኔ የሚያስቁ ነገሮችን ፈልጌ እስቃለሁ። ሆን ብዬ ነው የማየው። ሆን ብዬ የሚያስቁኝን ነገሮች ፈልግና ሙዴን ይለውጠዋል። ይሄ ጨዋ የሆኑ ቀልዶች አሉ አይደለም? ሙዴን ይለውጠዋል። ስቃለሁ በደንብ ደግሞ ከሳኩኝ ደንብኛ ሪሊቭ ዶኝ ቴራፒ አግኝቼ ነው የምወጣው። እነዚህን አጥናቸው፣ አንደርስታንድ አድርጓቸው። ከዛ በጣም አመሰግናቸዋለሁ።